ወደፊት እንደዛ ስታመናጭቂኝ ዝም ያልኩሽ ፈርቼ እንዳይመስልሽ እሺ? ቆይ ቦታሽን አሳይሻለሁ። አደይ ምን እያደረግሽ ነው? ልቀቂኝ። ከበር እንዳታስገባት በላው ነው ወደ ስራ ሂድ። ይሻላል። አልገባኝም። የእሷ ስልክ አንተ ጋር ምን ይሰራል? ኩሻ ጋር በደንብ ላስታውቃችሁ። በጣም ምርጥ ልጅ ነች። እሱ ላንተ ነው፣ እኔ ግን አትመቸኝ። እንደሰብሽ እኔ ላስታውቅሽ ተወቃችሁ እፈልጋለሁ። ኩኩሻ ለሊ የባቡሬ ጀለሱ ላይ እኔ ደግሞ ፍቅረኛው ነኝ። ምን? አዎ ምን ነው ደነገጥሽ? ችግር ዲብ ሲመጣ ደውልልኝ እሺ? ስደውልልህ አንሳ እሺ? እዚህ ለምንድን ነው የምታስጨንቂው? እኔ ደግሞ ምን አድርጌ ያስጨነኩት? የማልሰማ ይመስልሻል? ቅርቡ ጨዋ የጨዋ ልጅ ከምትመጥን ልጅ እድረዋለሁ። አትሰማም ብለሽ የማይሆን ነገር አታድርም። አያስቡ። እኔን ከዚህ በኋላ አጠገቡ አያዩኝም። ከህይወት ወጥቻለሁ። ዳይመንድም ሆነ ያ ዶክተር እኔና አደይ መሀል ምንም አያገባቸው። እንድትገቡም አልፈልግም። እሺ ግን አንድ ድል ብቻ ስጭኝ። ከዛም በኋላ እኔ ሁሉንም ነገር አስተካክለዋለሁ። እንደዚህ ስላልከኝ ምንም የሚቀየር ነገር የለም። እንደምትወደኝ ቦታዬን፣ ፍቅሬን በተግባር ማየት እፈልጋለሁ። ነገርማ ሆንሽ ምንም አልሆንኩም። ተወኝ በቃ። አንተ ምን አገባህና ነው የምትደውልኝ? አደይ ዳይመንድ በጣም ነው የምትወደው። በማላችሁ አትግቢ። ምን ነው አደይ አደይ አልክ ነው ወይስ ሌላ ነገር አላችሁ? ምን ነው ባደረገልኝና እድሜ ልክ ለሷ ስገዛብ ነው። ታዲያ እኔ መምጣቴ ጥሩ እድል እንጂ ምን አበሳጨ? የሰፈር ሰው ቡና መጠጫ ሆኛለሁ። እሱን እኮ ነው የምልሽ። አንቺን ጀግና የሚያስብልሽ አንገትሽን ደፍተሽ ቁጭ ማለት ሳይሆን የመልስ ምትሰጥ። ቆይ ስለ ዴቭ ነው እንደ እያወራሽ ያለሽው? እኔ ልጠይቅሽ እንጂ ለምን ድረስ ለዴቭ ሳወራ የደበረሽ? ማንሽ? ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ ፍቅር፣ ሰላም፣ አንድነት ለእናንተ ተመኘው። ዛሬም በሰራተኛዋ አደይ ድራማ አስገራሚና አስተማሪ ቁም ነገር ሀሳቦችን ይዘን መጥተናል። በዛሬው ክፍል ምን ታየ፣ ቀጣይስ ክፍል ምን ሊከሰት ይችላል? ከወዲሁ እኛ የምናሳውቃችሁ ይሆናል። እናንተ ደግሞ ቪዲዮን ላይክ እና ሼር፣ ሰብስክራይብ አዳዲሶች እያደረጋችሁ አበረታቱን። ዛሬ ላይ አደይና ዴቭ እንግዲህ በቁም ነገር ጊዜ ሰጥታ እንድታወራው መንገድ ላይ ይዟት ነበር። እሷ ግን ከዚህ በኋላ ምን ቀረ በማለት በብስጭት እየመለሰችለት ነበረ። ዴቭ እጅግ በጣም ተጨንቋል። ቤሪን ድጋሚ ማየት አይፈልግም ማለት ነው። ቤሪ ግን ወደ ቤት ተመልሳም በመምጣት ዛሬ ላይ ዴቭን ፈልጌ መጥቻለሁ ስትል ፍቅር እናቷ ጋር በነበረችበት ሰዓት ይቺ ማናት ብላ ስትጠይቅ የዴቭ ፍቅረኛ ወደፊት ልታገባው አልሚ እናቱ የመረጠችላት ናት ብላ እናቷ ስንግራት ፍቅር ማየትም ሆነ እንደው መስማት እንዲሁም ማመን ከብዷታል። ሂጅ ውጭ ስትልም ሁላችሁም ለዴቭ ፍቅር የላችሁ የማታስቡለት ስትል ስልኳን ላሹ ሰታ ሲመጣ ደውልልኝ በማለት ወደ አስቴር ተመልክተናታል። ታዲያ ቤራ ዛሬ ላይ ዶክተሩም ቢሆን በመኪናው ሊሸኛት ይዞ አስቴር ተመልክተን ነበር። ታዲያ ወዳልሆነ ቦታ በመውሰድ እያስጨነቃት ነበር በጥያቄ ከአደይና ከዴቭ ፍቅር ውጭላቸው እባክሽን እያላት ነው። እሷ ግን አንተ ማነህ በማለት ዶክተሩን በማይገባ መልስ እየመለሰችለት ነበረ። እሱ ግን ምንም እኔ ከሁለታቸው መሀል ምገባ ሳርለውም ግን ደግሞ አደይም ሆነ ዴቭ እየተፋቀሩ መለያየት የለባቸውም አንቺ ውጭ እያላት ነው። እሷ ግን እሷ ናት እንጂ እኔ አይደለሁም በቤተሰብ ተመርጬ የመጣሁ ነኝ፣ እናቱም ትወደኛለች፣ ዴቭ የኔ ባል ነው ወደፊት የማገባው ስትል ለዶክተሩ እየነገረችው ወደ ቦታ ይመልስልኝ፣ አሁን ያልሆነ ቦታ አምጥተኛል ስትል እያደመጥናት ነበረ። ታዲያ ዴቭ እጅግ በጣም ተጨንቋል፣ ደብሮታል። እናቱ ደግሞ ዛሬ ላይ ታዲያ አደይን አግኝታት ነበር። ወደ ዶክተሩ ቢሮ ሂዳ አንዳንድ ነገሮችን ልታማክረውና አይዞሽ ደህና ነሽ ወይ እያለም እየጠየቃት በነበረበት ሰዓት እንግዲህ ሕክምና ልታደርግ ወደ ዶክተሩ ቢሮን በመሄድ አንዳንድ ጥያቄዎችን ምን ልታረጊ መጣሽ እዚህ ስትልም ጠይቃት ነበረ። ነቁጭ በይ ብላታለች። ከዚህ በኋላ ከልጅ ድርሽ እንዳትይ ካጠገቡ የተከበረ ቤተሰብ የተከበረሽ ቆንጆ ልጅ ልደረው ነው ስትልም ነግራታለች። አታስቢ ከዚህ በኋላ እኔ በልጅሽ አጠገብም አላልፍም፣ እኔ እና እሱ በፍጹም ከዚህ በኋላ አንገናኝም፣ እኔ ርቄ ሂጃለሁ ብላታለች አደይ። እሱ ነው የሚገባሽ ብላታለች። ታዲያ ዶክተሩን እንዲህ ስትልን ጠይቀዋለች። ይቺ አደይ የምትባል እዚህ የምትመላለሰው ምን ሆና ነው ነፍሰ ጡር ናት ወይ ስትልም ጠይቀዋለች። አረ እንደዛ ሳይሆን እንዲሁ ነው የምትተዋወቁ መስሎኝ ነበር የዴቭ እጮኛ እኮ ናት ሲላት፣ በፍጹም ይችን የመሰለች ለእኔ ልጃት ምጥ ነው የቤት ሰራተኛ በማለት እሷን የማይገባ ቃሎች እንግዲህ ስታወርዳትም ተመልክተናል። ታዲያ ይህን እያለች ባለችበት ባታቂያት እንጂ ብታቂያት አደይ ጥሩ ልጅ ናት ቢልም በፍጹም በማለት እንግዲህ ስለ አደይ ዝቅ ዝቅ ያለ አሁን አንተ ዶክተር ነህ፣ ታዋቂ ሰው ነህ፣ የቤት ሰራተኛ እንዴት ነው የኔ ልጅ የሚያገባው የተከበሩ ቤተሰብ ልጅ እያሉ ስትልም ሰራተኛ ሆነች እንዲሁም ዶክተር ሆነች የምኖረው ህይወቴን እኔ እንጂ ሌላ ሰው አይደለም፣ ስለ ሰው ምን አገባን ቢላትም እንኳን የዴቭ እናት ኋላ ቀር አስተሳሰቧን ይዛ በንቀት ስትወጣ ተመልክተናታል ከሆስፒታሉ። በሌላ በኩል ታዲያ ስልኩን ይዞ ስለነበራሹ ሮማን ይህ ስልክ ምንድን ነው ስትልም ስትጠይቀው የቤራ ቢሮ ሲላት ወዳውኑ ስልኩን በመያዝ ወደ ትዬ ሂዳለች። ትዬ ነገሩን አሳውቃለች።
ታዲያ ይህን ያደረገችበት ሮማን ለአደይ እንግዲህ ለአደይ ማስባም ቢሆንም እንኳን ደግሞ እሱ ከእሷ ጋር መቀራረቡ ደስ ስላላላትም የተላመዱም ስለመሰላት ቅናት ቢጤም አድሮባታል። እሱም ቢሆን ነቅቶባታል። እኔ ድሮ አፈቅራት ነበረ፣ አሁንም እሷ ደግሞ ልታፈቅረኝ ነው እያለም እንግዲህ አሹ በደስታና በዘፈን ሲያንጎራጉርም ተመልክተነዋል። የፍቅር እናት እትዬ ስልኩን ቀምታ ስራን ስራ ከዚህ በኋላ በማለት የቤራን ስልክ ይዘዋለች። ፍቅር ዴቭ እንግዲህ ከቤራ ጋር ከሆነ ከሀገር እንደሚወጣ ስታቅ ይሄ ሊሆን አይችልም፣ ይችን ሰው ከዚህ ከፊት ያጥፏት፣ ደግሞ ዴቭ አይሄድም እያለች ነው። በእርግጥ አደይና ዴቭ እንዲለያዩ ጥረት ብታደርግም የራሷን እንኳን ደግሞም መውጣቱን ከሀገር ስትሰማና ስታቅ እጅግ በጣም ከፍቷታል። ከእሷ ጋር እንደማይገናኙ ስታቅ ፍቅር ዛሬ ላይ እናቷ ማን ነበር ያገተሽ እያለችም ወይስ አውቀሽ ሆን ብለሽ ነው ስትልም በፍጹም እንደዛ አላረኩም፣ ወደፊት ግን ይህ ነገር ለእኔ አይከሰትብኝም ታዩ እያለቻት ነው። እናቷ ግን ወደ ፖሊስ ጣቢያ ሄደሽ ቃል ትሰጫለሽ እያለቻትም አድምጠናል። በሌላ በኩል የቤዛ ወንድምም እንግዲህ ብር የሚያገኝበት መንገድ ስላጣ ለሄለንና ለአበበ ያከራየውን ቤት በሚሄድ ቤቱን ሊሸጠው ነው ብሎ እየጠየቃቸው ነው። ገንዘብ ካላቸው የተወሰነ ቀብድ ስጡኝ ኑሩበት፣ እኔ ገንዘቡ ስለሚያስፈልገኝ ነው፣ እህቴ እስር ቤት ናት ሲልም ሄለንና አበበ ተስማምተው ገንዘብ ሊሰጡት እንደሆነ ቤቱን እንደወደዱትም ሲያወሩት እንግዲህ ተመልክተናል። ገጀራውና እንግዲህ ቤዛ በእስር ቤት ውስጥ ተገናኝተዋል። ታዲያ አሳልፈሽ ሰጠሽኝ ሲል ገጀራው ቀኑ እኮ ያልፋል እንገናኛለን እያላት ነው። ምንም አታመጣም ብለዋለች ቤዛ። በዛ መሀል ኢንስፔክተሩ አብረው የሚተባበሩና ወንጀሉን አብረው የሚሰሩትን ሰዎች ብታጋልጡ የእናንተ የእስር ጊዜ ይቀልላችኋል ብሏል። ገጀራው ከአንዳንድ ወንድሟም አለበት ሲል አጋልጧል። ቤዛ ግን በፍጹም ወንድም የለበትም እሱ አያውቅም እያለች እየተከራከረች ነው። ነገር ግን አሁን ላይ የቤዛ ወንድም በድጋሚ እንግዲህ በፖሊስ ሊፈለግ ይችላል ብለን እናስባለን። እሱ ግን እህቱን ለማስፈታት ደፋ ቀና እያለም ተመልክተነዋል። በሌላ በኩል ዳይመንድ በመንገድ ስትሄድ ሲያይ ቤራ እንግዲህ ተከታትሎ ሲለክፋት ተመልክተናል። ሆኖም ግን የአደይ ብጮኛ እንደሆነች ስትነግረው አንቺ ደግሞ ማነሽ በማለት በአደይ የመጣማ በማለት የማይገቡ ስድቦችን ሰድቦና ዋርዶ ሲልካትም ተመልክተናል። በሌላ በኩል ኩኩ ወይም ደግሞ ኮኮብ የቅምጥል ጓደኛ ባቡሬን ሳታፈቅረው አትቀርም። ዛሬ ላይ እሷ ወደ ቤት ስትሄድም ለሊን በቤት ውስጥ ባየቻት ሰዓት እየተናደደችባት ነበር። ለሊ ነገሩ ከወዲሁ ስለገባት እኔን ስታይ ለምንድን ነው እንዲህ የምትሆን ብላም ጥያቄ ብታነሳም ለቤተሰቡ የባቡሬ እናትም ሆነች ባቡሬ የእሷ ጸባይ እኮ እንዲህ ነው ሲሉ ነበረ የነገሯት። ነገር ግን ለሊ ቀድማ ጠርጥራለች። ዛሬ ላይም ታዲያ በመንገድ ሲሄዱ ኩኩን ሲያዩት ቀና በማለት ሂደው ሰላም ይላታል። ታዲያ ለሊን በደንብ ላስተዋውቅሽ እያላት ነው። ለሊ ግን ብዙ እንደማትመቻት ብትነግረውም ይዟት ይሄዳል። ኩኩን ሰላም ትባባላና እንግዲህ ፍቅረኛው ላይ ስትላት ለሊ ኮኮብ በጣም ተናዳ ይመስላታል። ሁሉም ነገር ደብሯት ይሁን ይመቻችሁ ብላ ከመቀመጫዋ ተነስታ ስትሄድ ተመልክተናታል። ታዲያ እንዲህ የሚያደርጋት ምንድን ነው ብላለች ጠርጥራ ለሊ። ባቡሬ ግን እንዲሁ አመሏ ነው ልማዷ ነው የሚለውን ነገር ነው አሁንም ድጋሚ መልስ የሰጣት አይመስለኝም፣ የሆነ ነገርም አለ እያለች ነው። ሆኖም ግን የባቡሬ መልስ አሁንም ተመሳሳይ ነው። ከድሮም እንዲህ ናት፣ እንዲሁ ነው ሙዷ እያላት ነው። ነገር ግን ይህን ነገር አንድ ነገር ስትናገር አድምጠናል። ይህም ደግሞ አደይን መንገድ ላይ ተክዛና አዝና ወደ እናቴ ልመለስ እንጂ እናቴ ያለችው ነገር ሁሉ እውነት ይሆን እያለች ብቻዋን ባለችበት ሰዓት ተጨንቃ ካጠገቧ መታም ሰፈር ሁሉ ስለ አንቺ እያወራ እኔ አንቺም ሆነ ወደው ነበረ አንዱን ጠብሽ ትኩሱን በዛው በተቆረጠው ቀን ማገባው ሰርግ ሁሉን ሰው ጠርታችሁ አሁን ላይ እናንተ ሳትስማሙ ብላም ስትነግራት ለሰው ሳይሆን ስለዚህ ለራሴ ነው የምኖረው፣ እንደዛማ አላደርግም፣ ከእንደዛ መጥፎና በቀልን ለሰው ከተመኘንማ ከነሱ ምን ተሻልን ብላ መልካም ምክር መክራት አለች አደይ። ያኔ ታዲያ ኩኩ እንደ ደበራትና አንዳንድ ነገር ደስ እንዳላላት ደግሞም የወደደችው ሰው እንዳለም እንደ ደበራት ፍቅር እንደያዛት አይነት ነገር ስትናገር አድምጠናታል። ምን ሆነሽ ነው ብትላት እንኳን ግልጽ አርጋ መናገር ለአደይ አልፈለገችም ነበር። አደይም ብዙ ሳትጫናት በይሺ ሌላ ጊዜ መጥቼም እጠይቅሻለሁ ብላትም እንግዲህ ተነስታ ስትሄድ ተመልክተናታል። አደይ ከእናቷ ጋር ስልክ ስታወራና
ሰርጉ መቼ ነው ብላ ስትጠየቅ በፈገግታም ቢሆን ነገሩን እፍን አድርጋ ለእናቷ ግልጽ አድርጋ ባትናገርም ቤተሰቦቹ ከውጭ ስለሆኑ ሲመጡ ነገሩ ሁሉ እንጋባለን ይስተካከላል ብላታለች ለእናቷ። ይህን እያለች ባለችበት ያችሁ ቤራ ተብዬ በመንገድ ታገኛታለች። ታዲያ ዛሬ ላይ እንዲህም ስትል ተናግራለች። ይህም የሆነበት ምክንያት ደግሞ ፈርቼሽ አይደለም ባለፈው ከዴብ ጋር እንደዛ ስታዋርጂ በማለት መጥፎ ነገር ትናገር ስትል አደይ ትግስቷ ስላለቀ ጉሮሮዋን አንቃ ይዛ እየደበደበቻት ተመልክተናል። ማን ይደርስ ሲሆን ብለን እናስባለን። ዴቭ እጅግ በጣም አዝነዋል። ዛሬ ላይ ብቻውን ቁጭ ባለበትም እንኳን ኪንጎ ሲያገኘው አንዳንድ ነገር ሊያጽናናው መስሎ ነገር ግን ያን ሁሉ እኔን ስታሳድደኝ የነበረው ለዚህ ነው ወይ አደይን ተውካት የሚል ቃል ንግግር ሲናገር ለዴብ በጣም አብሽቆ ስለነበር ጥሎ ሲሄድም ተመልክተናል። ዶክተሩ ስለ አደይ እንደሚወዳት ለዳይመንድ ቀድሞ ነግሮት ስለነበር ዳይመንድ ሚስጥሩን ለጓደኛው ለኪንጎ ስለተናገረ እኔ ላንተ የነገርኩ እንዴት ትናገራለህ ብሎ ተቆጥቶበት አኩርፎታል። በጣም ተናዶ ታዲያ ኪንጎን ዛሬ ላይ ዳይመንድ እያስጠነቀቀው ለማንም እንዳትናገር እኔም ሂጄ ይቅርታ ልጠይቀው ሲልም ነበረ። በሌላ በኩል አፍቃሪው ሩታ የዶክተሩ እጅግ በጣም ደብሯት በቤት ውስጥም ጸባዋ ተቀይሮ የታለምንም አስጨንቃ አሹ ግን ቀድሞ ነቅቶባታል። ሚስጥሯን ሊያወጣባት ሲል እንግዲህ አፋፉን ብላ ሮማን እንዳያወራ አድርገዋለች። እሷ ግን በጣም ደብሯት ተመልሳ ወደ ዶክተሩ ቢሮም ሂዳ ነበር ዛሬ። ለምንድን ነው እዚህ የምትመላለሹ? እውነቱን ንገር እያላት ነው። እሷ ግን የውስጧን አውጥታ መረዳትና ለሱ መግለጽ ማስረዳት ግራ ገብቷት ተመልክተናል። የአደይና የቤራ ጉዳይም ቅውጥ ያለ ድብድብ ላይ ደርሰዋል። አድማጭ ተመልካች አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሆኑ። የእናንተም ግምት አስተያየት በኮሜንት ግለጹ። ቀጣይ ክፍል ይዘን እንመጣለን። አመሰግናለሁ።